የቆሰለው ድል አደረገ። የቆሰለው አሸናፊ ሆነ። የሚቆስል ሰው እንዴት ያሸንፋል? የሚቆስል ሰው እንዴት ድል ያደርጋል? የሚቆስል ሰው መሆን የነበረበት እኮ ማቋረጥ ነበረበት። የቆሰለ ሰው ራሱን ያስታምም ማለት ነበረበት። ግን የቆሰለ ሰው ሙሉ ሰውነቱ በቁስል የተመታ ሙሉ ሰውነቱ በቁስል የተሸፈነ እንዴት ዓለምን ያድናል? እንዴት ሀገርን ያድናል? እንዴት ኔሽንን ያድናል? የእግዚአብሔር ጥበብ የሚገርም ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ለምሳሌ ሁለት ሀገራት ጦርነት አስነሱ እንበል። በጦርነት በሚካሄድበት ጊዜ ምንም ጥያቄ የለውም፣ ሰው መጎዳቱ አይቀርም፣ ሰው መቁሰሉ አይቀርም። ሰው ሲቆስል ሰው ቁስል ስላለበት ይደክመዋል፣ ያሟል። እንደ ጤነኛ ሰው መዋጋት ሚሽኑን መፈጸም አይችልም። ስለዚህ ጦርነቱን አቋርጦ ይወጣል። እግዚአብሔራዊ አቆጣጠር ደግሞ እንደዚህ ይለናል፣ የቆሰለው ድል አደረገ ይለናል። በቁስሉ ፈውስ አለ ይለናል። በቁስሉ ህዝብ፣ ኔሽን፣ የእግዚአብሔር አምሳያ የሆነ ህዝብ የሚያድን ነው። እንደገና ወደ እግዚአብሔር ፊት የምንቀርብበት ነው ይለናል። ይህንን በቁስል የሚያድነውን ሲያስተዋውቀን ገና ከመጀመሪያው ዘፍጥረት 3:15 ላይ ያስተዋውቀናል። እንደዚህ ይለናል፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ተረከዙን ወይንም ስሆናውን ትቀጠቅጣለህ። እንደሚያቆስለው ተነግሯል ማለት ነው። ኢየሱስ ክርስቶስ ራሱን ይመታዋል። እባቡ ደግሞ ተረከዙን እንደሚቀጠቅጠው እንደሚያቆስለው ይነግረናል። ያ ቁስል ግን የመዳኛ መንገድ ነው። ያ ቁስል ግን ከጨለማ ወደ ብርሃን ዓለም የምንመጣበት ነው። ያ ቁስል ግን የደከመው አቋርጦ የወጣበት ሳይሆን ከጨለማ ወደሚደነቅ ብርሃን እኛን ያመጣ ነው። ኢሳይያስ 53 እንደዚህ ይለናል ቁጥር 1 ላይ የሰማነውን ነገር ማናመነ? ሰው እንዴት በቁስል ይድናል? ወዳጆቼ፣ ሰው እንዴት በቁስል ድል ያደርጋል? ድል መነሳት እኮ ነበረበት። ኢየሱስ እኮ መሸነፍ ነበረበት። ነገር ግን ኢየሱስ ክርስቶስ ሲቆስል ለኛ ድል ሆነ። ቁጥር 5 ላይ እንደዚህ ይለናል፣ ነገር ግን እርሱ ስለ መተላለፋችን ምን አለ? ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለኛ ሰላምን አመጣልን፣ በእርሱ ቁስል እኛ ምን አለን? ተፈወስን። ሃሌሉያ! ቁስሉ ያድናል፣ ቁስሉ ይፈውሳል፣ ከሞት ያስመልጣል። የሰማነው ነገር ማናመር? ሰው እንዴት በቁስል ይድናል? ይችላል እግዚአብሔር። ዓለምን አሳፍሯታል እግዚአብሔር። በማይመስል መንገድ አድኖናል። ወግና ስርዓቱ ቢሆንማ ዘጸአት ላይ እንደተመለከትነው ያ ሁላ የእግዚአብሔር መቅሰፍት ከግብፅ ያወጣ እግዚአብሔር አሁንም ከሮም ሊያወጣ በኃይል በብርታት በስልጣን መሆን ነበረበት። እግዚአብሔር ግን መንገዱን ቀየረ፣ አካሄዱን ቀየረ። በቁስል ነው የምትድኑት። ሲጠብቁት የነበሩትማ በኃይል በቃ እንደ ሙሴ የእግዚአብሔር ክንድ ተገልጦ 12 ነው 10 አይነቶች መቅሰፍት በሮማውያኖች ተለቆ በቃ እንዲወጡ ነበር የፈለጉት። ግን አይደለም። በእርሱ ቁስል እኛ ድነናል። በእርሱ ቁስል እኛ ተፈውሰናል። ሁል ጊዜ ክርስቲያኖች ዋጋ የተከፈለብንን ኢየሱስ ክርስቶስን ዋጋ አስከፍሎታል። ስሙ ለዘላለም የተባረከ ይሁን። ኢየሱስ ከዓይናችሁ አይጥፋ። ኢየሱስ ከዓይናችሁ አይሰወር። በስብከታችሁ፣ በህይወታችሁ፣ በአገልግሎታችሁ ኢየሱስ ክርስቶስ መካከለኛ ይሁን። ደግሞም አንድ ጥሪ እጣራለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ እሱ ነው ቁስል በቁስል የሆነላችሁ። እሱ ነው በመገረፉ ያሁላ ቁስል የወረሰው ስለ አንድ ነፍስ ሲል ነው። ከጨለማ ወደ ብርሃን ሊያስመልጠን ነው። ሌላ መዳኛ የለም። ሌላ እግዚአብሔር ፊት መቅረቢያ የለም። ዛሬ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ አምልጡ እላችኋለሁ። በሱ ተሸጉ እላችኋለሁ። በሱ ከጨለማ ወደ ብርሃን ወደ እግዚአብሔር ዓለም ግቡ እላችኋለሁ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሻሎም። እወዳችኋለሁ።